ये नया हिंदुस्तान है, ये घर में घुसेगा भी और मारेगा भी। पाकिस्तान का मुस्तकबिल अब हिंदुस्तान तय करेगा। ሰላም ጤና ይስጥልኝ ቤተሰቦች። በእንስሳት ዓለም ላይ እንደሚባለው ከሆነ አንበሳ ወደ አንድ ቦታ ሲመጣ ቦታው ላይ የነበሩትም ትተው ይፈረጥጣሉ። እሱ እዛ ቦታ ላይ መሆኑን ካዩ በኋላ ደግሞ ከበኋላም እንኳን ወደዛ ቦታ መምጣት የሚፈልጉ ካሉ ዝር አይሉም፣ አይደርሱም ይባላል። በተረት እንደሰማ ነው። ይህን ነገር አሁን ላይ በትክክል በሲኒማ አይተነዋል። ምክንያቱም የ2025ቱ በጣም ዝነኛ የነበረውና ትልቅ ገንዘብ ያስገባው ከፍተኛ ገንዘብ በመሰብሰብ ታሪክ የሰራው ዱረንደር የተሰኘው ፊልም ሁለተኛ ክፍሉ እንደሚወጣ ከተነገረ ጀምሮ የፊልሙ ክሬዝ በጣም ከፍተኛ ሌቭል ላይ ነው ያለው። ይህንን ፊልም ሁለተኛ ክፍል እንደሚሰራልና እንደሚወጣ ቀኑ ከተነገረ በኋላ በአጠቃላይ በሚባል ደረጃ ህንድ ውስጥ ያለ ማህበረሰብ እንዳለ ፊልሙን ለማየት ያለ ትዕግስት የጠበቀ ነው ያለው፣ በተለይ የሶሻል ሚዲያ እንደሚሰማውና እንደሚታዩ። ስለዚህ ዱረንደር የተሰኘው ፊልም ዘጭ ብሎ በየሲኒማ ቤቱ ሃውስፉል ሆኖ እንደሚጨናነቅ የታወቀ ነው። ስለዚህ ገና ካሁኑ ተመልካቹ በተለያየ መንገድ ኦንላይን የሚቆርጡበት መንገድ አለ፣ ቡክ ማይ ሾው በሚባል አፕሊኬሽን። እንዲሁም የተለያየ ሲኒማ ቤቶች ደግሞ ይህንን ትኬት የሚቆረጥበትን መስኮት መክፈታቸውን አናውንስ ያደርጋሉ። ልክ አናውንስ እንዳደረጉም ሁሉም ግር ብሎ መቆረጡ ነው የጀመረው። ይህን ቆረጣ ከተጀመረ ሙሉ በሙሉ ባይባልም በተወሰነ ቦታ ላይ 5 ቀን ሆኖታል ከተጀመረ። በዚህ በአድቫንስ ቡኪንግ የሰበሰበው ገንዘብም ሲታይ በጣም ብዙ የቦሊውድ ፊልሞች አይደለም በአድቫንስ ቡኪንግ ከተለቀቁ ከታዩ በኋላ በእይታ ላይ ሆነው እንኳን የማይሰበስቡት ያህል ነው የተባለ ገንዘብ ሊሆን ይችላል። በዛ ላይ ደግሞ በየቀኑ ከፍተኛ እድገትን እያሳየን ያለው የትኬቱ መጠን እሱም ከማየት እንግዲህ ወይም ደግሞ ይሄ ክስተትና ሂደት በሚታይ ሰዓት ብዙዎቹ በድፍረት እንደሚናገሩት ከሆነ ይህ ፊልም ኦፕኒንግ ዴይ ላይ የመጀመሪያ ቀን በዓለም አቀፍ ደረጃ 200 ከሮ አካባቢ ሊያስገባ ይችላል ብለው በድፍረት የተናገሩ ነው ያሉት። ስለዚህ ይህ ነገር በጣም እየተወራ ስላለ ለምን አትሰሙትም ብዬ ጀላችሁ የመጣሁትኝ። ምክንያቱም ዱረንደር የተሰኘው ፊልም በዓለም አቀፍ ደረጃ በአድቫንስ ቡኪንግ ምን ያህል ሰብስቧል የሚለው እናያለን። ክፍል 2 ማለት ነው። እስካሁን ድረስ በአጠቃላይ በአድቫንስ ቡኪንግ ህንድ ውስጥ ምን ያህል ሰብስቧል፣ እንዲሁም ደግሞ በውጭ ሀገራት ላይ ኦቨርሲስ ማርኬት ላይ ምን ያህል አድቫንስ ቡኪንግ ሰብስቧል የሚለውንም እናያለን። እኔ አንድ ባንድ ዝርዝሩን እነግራችኋለሁ። እናንተም ሙሉ ቪዲዮን ማየት እንዳትረሱ። በዛውም እንግዲህ እናንተንም ግምት አስቀምጡ። ዱረንደር 2 የመጀመሪያ ቀን ላይ በዓለም አቀፍ ደረጃ ምን ያህል ያስገባል ትላላችሁ? 150 ከሮር፣ 200 ከሮር ወይስ ከዛ በላይ ትላላችሁ? ተው እባክህ ጸጥ ማለት ለምን እንደምታለቅሰው እባክህ ልጄ አልሰማም እንዴ? ከዚህ በፊት አንተ ህማም ያለበት ቦታ ወንድ አለ ሲባል አልሰማም? ውድ ቤተሰቦች አዲቲደር የተባለው ዳይሬክተር ዳይሬክት ያደረገው ይዘቱም አንድ አክሽን ስፓይ ትሬለር የሆነው ፊልም ዱረንደር ሁለተኛው ክፍል ዘ ሪቬንጅ አሉት። በዚህ ፊልም ላይ መሪ ተዋናዮቹ በድጋሚ ረንቪር ሲንግ፣ ሰንጀይ ደት፣ አር ማሃዴቨን እና አርጁን ራምፓል እናያቸዋለን። ሁላችሁም እንደምታውቁት ዱረንደር የተሰኘው ፊልም ለእይታ የሚበቃው ማርች 19 ነው። ይህም ማለት ደግሞ ይህ ፊልም ለእይታ ሊበቃ 7 እና 8 ቀን ብቻ ቀረው ማለት ነው። በእርግጥ ይህ ፊልም ማርች 19 ላይ በዓለም አቀፍ ደረጃ በኖርማል የሚለቀቅና ለእይታ የሚበቃ ሲሆን ግን አንድ ቀን ቀደም ብሎ እንደተናገሩት ከሆነ ማርች 18 ላይ ፔድ ፕሪሚየር ያሉት ቅድሚያ እይታ ለእይታ እንደሚበቃ ወይም ደግሞ እንደሚያሳዩ ተናግረዋል። ለዛም ደግሞ ለመጀመሪያ ቀን ወይም ደግሞ ፔድ ፕሪሚየም ላሉት ለቅድሜ እይታው ከ5 ቀን በፊት አድቫንስ ቡኪንጉን ከፍተውት ነበረ። ለቅድመ እይታው ራሱ የተቆረጠው ቲኬት ሲታይ እስከዛሬ ድረስ እንደዚህ ቅድመ እይታ ያዘጋጁ የተለያዩ ፊልሞችን ሪከርዳቸውን በጣጥሶ መሄድ ችሏል። በዛ ላይ ደግሞ በውጭ ሀገራት ለዚሁ ለቅድመ እይታ 1 ሳምንት ቀደም ብሎ ነበር የተከፈተው አድቫንስ ቡኪንጉ። በውጭ ሀገራት ወይም ኦቨርሲስ ማርኬት ላይም በአድቫንስ ቡኪንግ የሰበሰበው ገንዘብ ሲታይ እጅግ በጣም የሚያስደነግጥና አስገራሚ ገንዘብ ነው የሰበሰበው። ስለዚህ በአጠቃላይ እንግዲህ በዓለም አቀፍ ደረጃ ዱረንደር የተሰኘው ፊልም ምን ያህል ሰብስቧል የሚለውን ደግሞ ስናይ በመጀመሪያ ህንድ ላይ ያለውን ገበያና የቆረጠውን አይታርገን እናልፋለን። ይህ ፊልም ለቅድመ እይታ በአጠቃላይ ማለት በሚቻል ደረጃ በህንድ ውስጥ 2650 ሲኒማ ቤቶች ላይ ለእይታ የሚበቃ ሲሆን ፊልሙም ደግሞ ለእይታ በሚበቃ ሰዓት ላይ በአጠቃላይ በህንድ ውስጥ ቃላይ 10,000 የሚደርሱ ሾዎችን አግኝቷል። ይህም ማለት ለቅድመ እይታ ብቻ እንኳን በጣም ብዙ ሰው ከበዛ 10,000 ሾዎች አሉት ማለት ነው። ይሄ በራሱ በጣም ትልቅ ነገር ነው። ለቅድመ እይታ ምን ያህል ሸጧል የሚለውን ደግሞ ስናይ በቲኬት እንኳን ስናየው እስካሁን ድረስ በአጠቃላይ የሸጠው የቲኬት መጠን 697985 ቲኬቶችን መሸጥ ችሏል። የዚህ ቲኬት ዋጋ ደግሞ በግሮስ ሲቀመጥ ኢንዲያ ግሮስ ኮሌክሽን 29.68 ከሮር ሆነ ማለት ነው። ይህም ማለት እንግዲህ ፊልሙ ገና በፔድ ፕሪሚየም ወይም ደግሞ በቅድመ እይታ 29 ከሮር እንኳን ያለፈ ገንዘብ መሰብሰብ ቻለ ማለት ነው። የሚገርመው ነገር የመጀመሪያ ክፍሉ ለእይታ የበቃ ሰዓት ላይ የመጀመሪያ ቀን የሰበሰበው ገንዘብ ከዚሁ መጠን ጋር ወይም ከዚሁ ቁጥር ጋር የሚቀራረብ ነበረ። ይህም ደግሞ በደንብ ቅልብጭ አድርጎ የሚያሳየን ዱረንደር ዘ ሪቬንጅ ወይም ሁለተኛው ክፍል ከመጀመሪያው ክፍል አኳያ ምን ያህል እጥፍጥፉን እንደሚሄድና በጣም ትልቅ ብላክባስተር ፊልም እንደሚሆን በደንብ ያረጋገጠ ገንዘብ ሊሆን ይችላል። በውጭ ሀገራት ደግሞ ኦቨርሲስ ማርኬት ላይ ምን ያህል ሰብስቧል የሚለውን ደግሞ ስናይ ከፔድ ፕሪሚየም ወይም ከቅድመ እይታው ጭምር ሙሉ ዊኬንድ ላይ ያሉትን አድቫንስ ቡኪንግ ኦዲየንሱ ወይም ተመልካቹ እንዲቆርጥ ተከፍቶለታል። ቅድመ እይታው እንግዲህ ሮብ ላይ ነው። ከዛ መቀጠል ደግሞ በ19 ሐሙስ ላይ ፊልሙ በዓለም አቀፍ ደረጃ ሙሉ ለሙሉ ለእይታ ይበቃል። ከዛ አርብ አለ፣ ቅዳሜ አለ፣ እሁድ አለ። ስለዚህ በአጠቃላዩ የመጀመሪያ 4 እና 5 ቀናት
በውጭ ሀገራት ላይ ወይም ኦቨርሲስ ማርኬት ላይ አድቫንስ ቡኪንግ የቆረጠው እጅግ በጣም አስገራሚ ገንዘብ መሰብሰብ ችሏል። በመጀመሪያ የምናየው እንግዲህ ለቅድመ እይታና ለመጀመሪያ ቀን ኦቨርሲስ ማርኬት ላይ $1.76 ሚሊዮን መሰብሰብ ችሏል። ይህ ገንዘብ ደግሞ በህንድ ከረንሲ ስናወራ ወይም ስገልጽላችሁ 15.90 ከሮር ሆነ ማለት ነው። የመጀመሪያ ቀን የተቆረጠው አድቫንስ ቡኪንግ በጣም ምርጥ ነው። በዛ ላይ ደግሞ ለሙሉ ዊኬንዱም የተቆረጠው እጅግ በጣም አስደናቂ ገንዘብ ሆኗል። ሙሉ የዊኬንዱን እናውራ ከተባለ ሮብ፣ ሐሙስ፣ አርብ፣ ቅዳሜ፣ እሁድ የአምስቱም ቀን ኦቨርሲስ ማርኬት ላይ $2.92 ሚሊዮን መሰብሰብ ችሏል። ይህም ደግሞ በህንድ ከረንሲ ስናወራ 26.25 ከሮር ሆነ ማለት ነው። ቀደም ብዬ እንደነገርኳቸው የፊልም በህንድ ውስጥ ብቻ 29.68 ከሮር መሰብሰብ ችሎ ነበረ። በውጭ ሀገራት ወይም ኦቨርሲስ ማርኬት ላይ ደግሞ 26.52 ከሮር መሰብሰብ ችሎ ነበር። ሁለቱም አንድ ላይ ስንደምረው እንግዲህ ይህ ፊልም በዓለም አቀፍ ደረጃ በአድቫንስ ቡኪንግ ብቻ 56.20 ከሮር መሰብሰብ ቻለ ማለት ነው። ይህን የሚያክል አስገራሚና ከፍተኛ ገንዘብ ሊሰበስብ የቻለው ገና አንድ ሳምንት ያህል ወይም 8 ቀን ያህል እየቀረው ነው። ነገና ከነገ ወዲያ ላይ ደግሞ በህንድ ውስጥም የመጀመሪያ የሁለተኛና የሶስተኛ ቀን በሚለው ሙሉ የዊኬንድ ቡክ ማድረግ የሚችሉበት መስኮት ይከፈታል። ተስፋ የሚደረገው እንግዲህ ይህ ፊልም ለቅድመ እይታ ብቻ ይህን ያህል በጣም ትልቅ ምላሽ ካገኘና ትልቅ ድጋፍ ካገኘ የዊኬንዱን ወይም የሙሉ ሳምንቱን አድቫንስ ቡኪንግ መቁረጥ ትችላላችሁ ብለ መስኮቱን በሚከፍቱላችሁ ሰዓት እስከ መጨረሻው ቀን ድረስ ያለውን ስናይ በእርግጠኝነት በጣም ትልቅ ሪከርድ አስቀምጦ ቢያልፍ ፊልም ሆናል። ስለዚህ ዋና የሚባለው የዋንጫ ጨዋታው ልክ ከዛሬ ሳምንት በኋላ ወይም ከ8 ቀን በኋላ ዱረንደር 2 ዘ ሪቬንጅ የተሰኘው ፊልም ለሲኒማ እይታ በሚበቃ ሰዓት በመጀመሪያ ቀን በዓለም አቀፍ ደረጃ የሚሰበስበው እንዲሁም በህንድ ውስጥ የሚሰበስበውን ለይተን እናያለን። ስንት ይደርሳል? 150 ከሮር፣ 200 ከሮር ወይስ ከዛ በላይም ትልቅ ገንዘብ ሰብስቦ ሊያስደንቀን ይችላል? አሁን እንግዲህ እስካሁን ድረስ ያለውን በነገርኳችሁ አኳያ ወይም በዛ ላይ ተመሰረቱና የመጀመሪያ ቀን ኦፕኒንግ ዴይ ላይ ዱረንደር 2 ዘ ሪቬንጅ የተሰኘው ፊልም ምን ያህል ሊሰብስብ ይችላል ትላላችሁ? የራሳችሁን ግምት ኮሜንት ላይ ጻፉና ግለጹልኝ። ከእናንተ መሃል በትክክለኛ ለገመቱ 3 ሰዎች አዲስ ቲቪ ላይ የምትፈልጉትን ፊልም አማርጣችሁ የምታዩበት ጊፍት ካርድ በስጦታ አበረክትላችኋለሁ ወይም እሰጣችኋለሁ፣ እሸልማችኋለሁ። ሞክሩ፣ ተሳተፉ። በዛውም ደግሞ ልክ ፊልሙ ለእይታ ከበቃ በኋላ በየቀኑ ምን ያህል ገንዘብ ሰብስቧል የሚለውን መረጃ መከታተልና ማወቅ የምትፈልጉ ከሆነ ቪዲዮን ላይክ አድርጉ፣ ለጓደኞቻችሁም ሼር አድርጉ፣ ለቤቱ አዲስ የሆናችሁም ሰብስክራይብ አድርጉ። በዕለቱ ያለውን መረጃ አንድ በአንድ እየተከታተልኩኝ ያቀርብላችኋለሁ። ይሄ በጣም ትልቅ ትምህርት የሚሰጠን ነገር ነው። አንድ አክተር አይደለም አንድ ኢንዱስትሪ አበቃለት ወደቀ በተባለ ሰዓት ላይ የተናቀና የተሰደበ አክተር ቀደም ብሎ አንድ ፊልም ብቻ የሰራ የነበረ ዳይሬክተር ከዛ ከተናቀው አክተር ጋር ተቀናጅቶ ይዞት የመጣው ፊልም እንደዚህ አይነት ተአምር የሰራ ለውጥ የፈጠረ መሆኑ እጅግ በጣም ትልቅ ትምህርት ይሰጣል። በአካባቢያችሁ በዙሪያችሁ ማንም ሰው ምንም ነገር ቢላችሁ አትስሟቸው። ስራችሁ ላይ በርቱ፣ ወደፊት ቀጥሉ። ይሄ በጣም ትልቅ ትምህርት አለው። ምክንያቱም በህይወታችን ትልቅ ስኬት ልናገኝ የምንችለው በስራችን እንጂ በነዛ በሚያወሩ ሰዎችና እኛን በሚነቅፉን በሚሰድቡን ሰዎች እንዳልሆነ በደንብ ያረጋግጣል። በምንም ምክንያት ይሁን የሚነቅፏችሁና የሚሰድቧችሁ ሰዎችን ኢግኖር አድርጉና ባልሰማ ጆሮ ዳባ ልበስ ብላችሁ አልፋችሁ ወደፊት ሂዱ። እኔም እያረኩት ነው፣ እናንተም ተግብሩት። አመሰግናለሁ። ለማንኛውም ልክ እንደዚህ ምርጥ ቪዲዮዎችን ማየት የምትፈልጉ ከሆነና በትኩሱ መከታተል የምትፈልጉ ከሆነ ቻናሉን ሰብስክራይብ አድርጉ፣ ለጓደኞቻችሁ ሼር አድርጉ፣ ለቤቱ አዲስ ሆናችሁም ሰብስክራይብ አድርጉ። እዚህኛው ቻናል ላይ ብዙዎቻችሁ ያው ከህንድ ፊልም ጋር በተያያዘ ትልቅ ድጋፍ እያደረጋችሁልኝ ያላችሁት በደንብ ትሳተፋላችሁ። ግን ያለው ሰውና የሚሳተፈው ቁጥር በጣም አነስተኛ ነው። ከዛ በተጨማሪ ደግሞ ዓለም ድንቅ ናት የሚል ሌላ ቻናል አለኝ። እጅግ በጣም አዝናኝና አስተማሪ የሆኑ ምርጥ ፕሮግራሞችን ዶክመንተሪዎችን አቀርባለሁ። እዛ ላይ ለምን ገብታችሁ ደገፍ አታደርጉኝም? ለምን ሰብስክራይብ አታደርጉም? ከዚህ ሄዳችሁ እዛ የምትደግፉኝ ብዙ ልጆች አላችሁ። በጣም አመሰግናችኋለሁ ሁላችሁንም። ግን ሌሎቻችሁ ደግሞ ለምን ችላ አላችሁት? በጣም ትጠቀሙበታላችሁ። ብዙ ነገር ያስተምራችኋል። ገባ ብላችሁ እኔንም ደገፍ አድርጉ፣ እናንተም ተከታተሉ። ልክ እንደዚህ ከህንድ ሲኒማ ጋር የተያዙ በጣም ብዙ ፕሮግራሞችን በዚህኛው ዩቲዩብ ቻናል እንጨዋወታለን። የተለያዩ ዶክመንተሪዎችን ደግሞ ዓለም ድንቅ ናት በሚለው ፕሮግራም ወይም ቻናል እንጨዋወታለን። ሁለቱንም ቻናል ሰብስክራይብ አድርጉ፣ ላይክ አድርጉ፣ ለጓደኞቻችሁም ሼር አድርጉ። ለቤቱ አዲስ ሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። በሌላ በምርጥ ቪዲዮ በድጋሚ እስከምንገናኝ ድረስ አቅራቢያችሁ ቃሲም መካ ነበርኩኝ። ደህና ሁኑ። ባባይ ना जाने कैसा एहसास है बुझती नहीं है क्या प्यास है क्या नशा इस प्यार का मुझ पे सनम छाने लगा कोई न जाने क्यों चैन होता है क्या करूँ कुछ होता है क्या करूँ हाय कुछ होता है।